እግዚአብሔር አምላካችን የተባረከ ይሁን። ዛሬም እድልና ቀን ሰጠን። ቀን የሰጠን አምላክ እድሜ የጨመረልን እግዚአብሔር የተባረከ ይሁን። እንደ ጠላቶቻችን ዛቻ ሳይሆን እንደ ምሕረቱ ስፋትና ጥልቀት በህይወት የሚያኖረን አምላክ የተባረከ ይሁን። እንጸልይና ዛሬ ወደምናየው የእግዚአብሔር ቃል እናያለን። ዛሬም የጌታን ቃል እግዚአብሔር ይናገረናል። ክብር ለጌታ ይሁን። አምላካችን እግዚአብሔር ሆይ አንተ መልካም አምላክ ስለሆንክ፣ ተዋጊ አምላክ ስለሆንክ፣ ሰሚ አምላክ ስለሆንክ ስምህ የተባረከ ይሁን። የሰጠህንን ቃልና ጊዜ ባርክልን። በሰማነው ቃል እውነት መቆም እንድንችል ጸጋ ይደረብልን። ለሚሰሙ ሁሉ መልእክት ይሁን። ያንተ ቃል ወደ ብዙ ሰዎች ልብ እንዲደርስ በኢየሱስ ጸለይኩኝ። የሚነቀለው ይነቀል፣ የሚተከለው ይተከል። ሰው ሁሉ አንተን በማመን ጽኑ ልብ እንዲኖረው ጸለይኩኝ። በጌታ በኢየሱስ ስም ስትል ስማን። አሜን። ሃሌሉያ። እግዚአብሔር ይባረክ። ዛሬ መልእክት አለኝ እግዚአብሔር የላከኝና የመልእክቴ ርዕስ ስለሰማኸው ቃል አትፍራ የሚል ነው። ሃሌሉያ። ማንም ይናገረው እንደ እግዚአብሔር ቃል ያልሆነ መከራ አምጪ ከመናፍስቱ ዓለም ከዚህ ዓለም ገዢ ልክ ካልሆነ ሰፈሬ ስለሰማኸው ቃል አትፍራ። ሃሌሉያ። ይሄን ነው የምንነጋገረው። በሕዝቅያስና በሰናክሬም ዙሪያ ያለውን ክፍል ነው የምናየው። ሁለተኛ ነገሥት ምዕራፍ 18 እና 19 ነካ አደርገዋለሁ። ሰብሰብ አድርጌ ለመናገር እሞክራለሁ። እንደምታውቁት በእነዚህ ምዕራፎች ላይ ንጉስ ሕዝቅያስ አለ፣ ሌላው ንጉስ ሰናክሬም አለ። እንግዲህ ሕዝቅያስ ያደረገውን መጀመሪያ ንጉስ ሲሆን እግዚአብሔር ስፍራ ሲዝን እድሜ ሲሰጠው በተሰጠበት የንግስና ዘመን ምንድን ያደረገው ብለን እሱ የሰራውን ቀድሞ ከዛ የጠላት ሐሳብ ምን እንደነበረ የእግዚአብሔር ሐሳብስ ምንድነው የሚለውን ነገር በጋራ እናያለን። እንግዲህ ንጉስ ሕዝቅያስ መንገስ በጀመረ ጊዜ ይለናል ሁለተኛ ነገሥት ምዕራፍ 18 ከቁጥር 3 ጀምረን ስናየው መንገስ በጀመረ ጊዜ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገርን አደረገ ይላል። ሃሌሉያ። እዚህ ምድር ላይ ሰው የሚኖረው ምርጫውን ነው። ወይ እግዚአብሔርን ይመርጣል፣ ወይ የራሱን ፍቃድ ይመርጣል፣ ወይ የጠላቱን ፍቃድ ሳያውቀው መርጦ ይኖራል። ሕዝቅያስ ግን በንግስናው ዘመን ያለ እግዚአብሔር ምንም አልችልም ብሎ እግዚአብሔር ደስ የሚለው ለማድረግ ቆረጠ። ስለዚህ ቅን ነገርን አደረገ። ታስታውሳላችሁ፣ በነገስት ዘመን ከዚህ በፊት የነበሩት አባቶች በሙሉ ነገስታቶች ሲሾሙ ወይ የራሳቸውን ፍቃድ ወይ የሰይጣንን ወይ የእግዚአብሔርን ያገለግላሉ። ከዚህ መካከል ለምሳሌ የሚሆነው ዳዊት ነበርና ሕዝቅያስ ምን አደረገ? እንደ ዳዊት ይላል። ሃሌሉያ። እንደ ከሌ የሚባል እንደ ከሌ እግዚአብሔርን አምልካ አለፈች የሚባልላችሁ ሰዎቹ ነው። ሃሌሉያ። እንደ ዳዊት እንደ ዮርብዓም አይደለም፣ እንደ ሌሎች ነገስታት አይደለም። እንደ ዳዊት ቅን ነገርን መረጠ፣ እግዚአብሔርን መረጠ። በንግስናዬ ዘመን እግዚአብሔር ብቻውን ከኔ ጋር ካልሆነ አልችልም አለ ማለት ነው። እግዚአብሔር ይባረክ። ከዛ ምን አደረገ ቀጥሎ? ይሄ ንጉስ ሕዝቅያስ በኮረብታ ያሉትን መስገጃዎች አስወገደ፣ ሐውልቶቹን ቀለጣጠመ፣ የማምለኪያ ጸዶችን ቆረጠ። እስከዚያ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን እባብ ሰባበረ ይላል። እባቡን አይደለም፣ ማንም አይደለም፣ የብሉይ ኪዳንንም ሰዎች አይደለም፣ የምታመልኩት እግዚአብሔርን ብቻ ነው ብሎ ፊታቸው የተሳለውን ስዕል በሙሉ አፈረሰ። ሃሌሉያ። ትዝ ይላችኋል ጌዲዮን ልክ እግዚአብሔር ሲቀባው ከአባቱ ቤት ጀምሮ ልክ ያልሆነውን መሰዊያ ሁሉ አፈረሰ። በማፍረስ ይጀመራል። ሃሌሉያ። እኛ ቤት ያለ የትኛውም ለእግዚአብሔር ደስታ ያልሆነ ነገር በኢየሱስ ይፍረስ። ያፈረሰለት ሰውየው ራሱ ሕዝቅኤል ነው እንጂ ሕዝቅያስ ነው እንጂ እግዚአብሔር አይደለም። መጀመሪያ የምናፈርሰው ልክ ካልሆነ ሰፈር እንነሳለን። ዘር ማንዘሩ ላይ የሚሰራውን እርግማን እናፈርሳለን። ምድራችን ላይ ያለውን ጨለማ በኢየሱስ ክርስቶስ እንገፋለን። ጌታ አፍርሱ ሚለንን እናፈርሳለን። ሃሌሉያ። ከፍ ያለ የሰውም ሐሳብ ቢሆን እንጂ ሰስነም የፈረሰ ይሁን። ሃሌሉያ። ሕዝቅያስም በንግስናው ላይ ቅን ነገር አደረገ። እንደ ዳዊት መሄድ ፈለገ። ቀጥሎ መፍረስ ያለበትን አፈረሰ።
ልክ እንደ ጌዴዎን። ከዛ ቀጥሎ ያደረገው ነገር ምንድነው? በእስራኤል አምላክ በእግዚአብሔር ታመነ የሚል ቃል አለ። ሁለተኛ ነገሥት 18:5 ላይ እምነቱን በእግዚአብሔር ላይ አጸና። በንግስናው በዙፋኑ አብረውት ከዚህ በኋላ ወደሚመጡ ሰዎች በእነሱ አይደለም፣ በራሱ በእግዚአብሔር እምነቱን አደረገ። ስለዚህ ጻድቅ በእምነት ይኖራል። በንግስናውም አይደለም፣ በቤተሰቡም ብዛት አይደለም፣ በተሰጠው የድል ዘመንም አይደለም። ዘመን በሚሰጠው በራሱ በእግዚአብሔር ታመነ። እግዚአብሔር ይባረክ። በእግዚአብሔር የሚታመን ምሕረት ይከበዋል ይላል መጽሐፍ። ከዛ ቀጥሎ ምን አደረገ ካላችሁ ከእግዚአብሔር ጋር ተጣበቀ። ብዙ ነገስታቶች እድል ሲሰጣቸው ከነገስታት ጋር ነው የሚጣበቁት፣ ከሰው ጋር ነው፣ ከሚላቸው ህዝብ ጋር ነው። እሱ ግን ከራሱ ሁሉን ከሚችለው ሁሉን ከፈጠረው ከእግዚአብሔር ጋር ራሱን አጣበቀ፣ ተሳሰረ። ያላንተ መኖር አልችልም አለ ሕዝቅያስ። ሃሌሉያ! እግዚአብሔር እንዴት ደስ እንደሚለው እርሱን ከመከተል አራቅም አለ። ፈቀቅ ማለት አልፈለገም። ዳዊት እንዳደረገው ማድረግ ፈለገ። እግዚአብሔር ይባረክ። እንዲህ ይልና ቀጥሎም እንደሚል ታውቃላችሁ። ምዕራፍ 18 ቁጥር 7 ላይ እግዚአብሔር ከሱ ጋር ነበረ ይላል። እግዚአብሔር ይባረክ። የሚሄድበትን መንገድ ተከናወነለት። ሰው ንጉሥ ስለሆነ አገር ስለመራ ብቻ አይከናወንለትም። የእግዚአብሔር ፕሬዘንስ የእግዚአብሔር አብሮነት የመከናወን ልኬታችን ነው። ሃሌሉያ! እግዚአብሔር አብሮን ይሁን። ጠረኑ ቤታችንን ይሙላው። ቤተ ክርስቲያናችን በእግዚአብሔር ህልውና የተሞላች ትሁን። በፕሮግራም መደርደር ሳይሆን በህልውናው በመንፈስ ቅዱስ ራሱ የሚገዛባት የሚመራት ይሁን። ቤታችንም እንደዚሁ ይመራ። እግዚአብሔር ይባረክ። ከዛ ቀጥሎ ተከናወነለት። በአሦር ንጉሥ ላይ ማመፅ ባለበት አመፀ። ልክ ባልሆነ ኪዳን በሌለው ነገር ላይ አመፀ። ግብርም አልገበረለትም ይላል። ኖ የሚለውን ኖ አለ ማለት ነው። ያው እኛ ኖ የምንለው የዚህን ዓለም ገዢ የሰይጣንን ሐሳብ ፍቃዱን ነው። በኢየሱስ እምቢ ማፍረስ መቃወም አለብን። ዲያብሎሱ ተቃውሙ ከእናንተ ይሸሻል ተብሎ እንደተጻፈ ማመፅ በሚገባው አመፀ። መጠጋት የሚገባውን የይሁዳን አንበሳ እግዚአብሔርን ተጠጋ። እግዚአብሔር ይባረክ። ንጉሱም ሕዝቅያስ በ14ኛው ዓመት የአሦር ንጉሥ ሰናክሬም ይሁዳ ወደ እርሱ ወደ ተመሸጉት ከተሞች ሁሉ ወጣ፣ ወሰዳቸውም ይላል። የሚማርከውን ማረከ፣ የሚቃወመውን ተቃወመ። እንደዚህ መኖር ጀመረ። እንዲህ መኖር ሲጀምር ግን በሕዝቅያስ ዘመን በ14ኛው ዓመት ላይ የአሦር ንጉሥ ሰናክሬም ወደ ይሁዳ ወደ ተመሸጉት ከተሞች መጣና ወሰዳቸው ይላል። ሰማርያን ሁሉ ከበባት፣ ወሰዳት ይላል። አሁን እዚህ ጋር ሰይጣን ነገር ይፈልገው ጀመር በሰናክሬም። እንግዲህ ልብ በሉ፣ አካሄዱ መልካም ነው። የሚያፈርሰውን አፍርሷል። በእግዚአብሔር ታምኗል፣ ተጣብቋል ከጌታ ጋር። ግን እንግዲህ ከ14 ዓመታት በኋላ ሰናክሬም ተነሳበት። በጣም ክፉ ቃል አወጣበት። ከኔ የሚያድን ማንም ሰው የለም። ምሳሌ ጠይቅ አካባቢ ላይ ያሉትን ነገስታቶች፣ እኔ ነኝ አንደኛ ያለው ባጭሩ። ራፋስቂስም የሰናክሬም ወዳጅ ለሕዝቅያስ መልእክት ላከበት። ታላቁ የአሦር ንጉሥ እንዲህ ይላል፣ ይሄ የምትተማመንበት መታመኛ ምንድን ነው? በእርሱ ላይ ያመፅከው፣ በሰናክሬም ላይ ያመፅከው በማ ላይ ተማምነህ ነው ብሎ አለው። ማለት አልገብርም አላደርግም ሲል እንዴት ነው? አልሰማህም? ከዚህ በፊት ሰናክሬም ያደረገው ያጠፋቸውን ከተሞች እንዴት ነው? በማን ተማምነህ ነው? በግብፅ ንጉሥ በዚህ በተንቀጠቀጠ ሸንበቆ ይሄ እርባና ቢስ በሆነ በእሱ ነው የታመንከው? እሱ ያድነኛል ብለህ ነው ሰናክሬም ላይ ያመፅከው? የግብፅ ንጉሥ ፈርዖን እኮ ሸንበቆ ነው። እውነት ነው፣ ሰው ሸንበቆ ነው። እሱ ግን በሰው አይደለም የታመነው። ሕዝቅያስ በማን እንደታመነ አልገባውም። ሕዝቅያስ የታመነው ባለና በሚኖር ሁሉም በሚችል እግዚአብሔር በእግዚአብሔር ላይ ነበረ የተደገፈው። በግብፅ ንጉሥ ነው። በማን ነው እንደዚህ የልብ ልብ የተሰማ? እንዴት ነው ለእኔ አልገዛ አልገብር ያልከው? ቀጠለ። ይሄም ካልሆነ ድንገት አለና እናንተም በአምላካችን በእግዚአብሔር እንታመናለን ብትሉ ሕዝቅያስ የይሁዳ ኢየሩሳሌም ባለው በመሰዊያ ፊት ስገዱ ብሎ የኮረብታ መስገጃዎች መሰዊያዎችን ያፈረሰ አይደለም? ህዝቡስ ብትሆኑ ሕዝቅያስ እንዴት ልትከተሉ ሀሳብ ይኖራችኋል? መሰዊያዎቹ የምታጥኑበትን ያፈረሰ አይደለም? የእግዚአብሔር ደስ የማይለውን ነገር ያፈረሰ፣ እናንተ የምትወዱትን ነገር ያፈራረሰ አይደለም ብሎ ህዝቡን ደግሞ በሕዝቅያስ ላይ ሊያስነሳበት መልእክት ላከ። እንደዚህ እና ሌላ ደግሞ ቀጠለ። ከእጄ ያድናችሁ ዘንድ አይችልምና ሕዝቅያስ አያታላችሁ። ማንም ሊያድናችሁ አይችል። የግብፅ ንጉሥም ብትመኩ ህዝቡንም እሱንም አጠፋለሁ። ሕዝቅያስም ብትተማመኑት አሁንም እናንተንም መልሼ ያጠፋችኋለሁ። በእሱ አትተማመኑ። ወይም ደግሞ
እግዚአብሔር ያድነናል፣ ይችን ከተማ በአሦር እጅ ንጉሥ አትሰጥም ብሎ በእግዚአብሔር እንድትታመኑ አያድርጋችሁ፣ ሕዝቅያስን አትስሙት፣ ከኔ ጋር ታረቁ። ምናልባት ደግሞ በግብፅም ንጉሥ በራሱም ካልሆነ ምናልባት ደግሞ ይሄ እግዚአብሔር የሚያመልከው እግዚአብሔር በሱ ብሎ ደግሞ እንዳያታልላችሁ ከጄ አሁንም ማንም ሊያድናችሁ አይችልም ማለት። መቼም ሰይጣን ያለው በሰይጣን መንፈስ የሚመሩ ሰዎች ያላቸው ትልቅ ቦልድነስ የሚያደርጉት ነገር ንግግር ነው፣ ጩኸት፣ የሰው ማወክ ነው እያለ ተናገራቸው። ሕዝቅያስን ሰናክሬም እንደዚህ አይነት ቃል እንዲወጣበት አደረገ። እግዚአብሔር የተባረከ ይሁን። ከዛም ቀጠለና ማጣቀሻ ፈለገ እንደቀደሙ። በእውኑ የአሕዛብ አማልክት አገሮቻቸውን ከአሦር ንጉሥ እጅ ያድነዋቸዋልን? ሰማርያን ከእጅ ያድነዋታል? ኢየሩሳሌምንስ ከእጅ ያድን ዘንድ ይችላል? አገሮቹን ለመሆኑ እንደው ያዳነ በራሱ ያዳነ መንግስት ሰምተሃል? ሕዝቅያስ በጣም እጅግ ያስፈራራው ጀመር። መልስ እንዳይሰጠው ማንም እንዳይሰጠኝ ብሎ ነበርና ዝም ተባለ። ዝም ተባለ ማለት ሰይጣን ይቀጥላል ማለት አይደለም፣ ይቆማል። ሃሌሉያ እንጂ ሰስነም ንጉሱ ሕዝቅያስ እንዲሰማ አደረገ። በራፋስቂስም በሰዎችም አድርጎ መልእክቱ እንዲደርሰው አደረገ ለሕዝቅያስ። ሕዝቅያስ ይህንን በሰማ ጊዜ ይላል መጽሐፍ፣ ልብሱን ቀደደ፣ ማቅ ለበሰ፣ ወደ እግዚአብሔር ቤት ገባ። ሽማግሌዎቹን ወደ ነብዩ ወደ ኢሳያስ ይልካቸው ዘንድ ሰደዳቸው። ጸልይም አሉት ለነብዩ ለኢሳያስ። ሲሰማ መነሳት ያስፈልጋል ሁሉ ጊዜ። ስለዚህ ሲሰማ ልብሱን ኢዚ አይደለም የተናገረው ነገር እንደው ዝም ብሎ የሚያልፈው አይደለም። በህዝቡ ላይ ሀገር ነው ሊወስድ የመጣው፣ የኪዳን ህዝብ ነው ሊያሳፍር የመጣውና በጣም አዘነ። ልብሱን ቀደደ፣ ማቅ ለበሰ። ኢሳያስ እግዚአብሔር ስለዚህ ጉዳይ ምን ይላል በል ብሎ ጸልይ ብለው መልእክተኞችን ወደ ኢሳያስ ላከ። እግዚአብሔር የተባረከ ይሁን። ኢሳያስም ልክ መልእክተኞች ሲደርሱ የእግዚአብሔርን ድምፅ የሚሰማ ሰው ነበርና እንዲህ አለ፣ ለጌታችሁ ለሕዝቅያስ እንዲህ ብላችሁ ንገሩት፣ የአሦር ንጉሥ ባሪያዎች ስለሰደቡኝ ስለሰማኸው ቃል አትፍራ። ሃሌሉያ። ንግግሩ ካንተ ጋር አይደለም። አንድ ሕዝቅያስን አይደለም የፈለገው፣ የሕዝቅያስን አምላክ እኔን ስለሆነ ስድቡ ንግግሩን እንኳንስ የግብፅ ንጉሥ እግዚአብሔር ራሱ አያድንም ሲል ሰምቼዋለሁ። ተሳድቧል፣ ሰምቼዋለሁ። አሁን ግን ማድርገውን አሳይሃለሁ። እግዚአብሔር የተባረከ ይሁን። ጠላቶቻችን ስለኛ ሚዝቱትን ዛቻ እግዚአብሔር ይሰማል፣ ያዋርዳቸዋል። በእግዚአብሔር ኃይል እናደርጋለን፣ የሚያስጨንቁንን ያዋርዳቸዋል ተብሎ እንደተጻፈ በጌታ በኢየሱስ ስም አየሩ ላይ ያለ የጨለማ ገዢ መንፈስ በኢየሱስ ይዋረዳል። ክፉ ቃል ያወጣብን በኢየሱስ ይዋረዳል። የጨለማው መንግስት ኪዳን በጌታ በኢየሱስ ይፈርሳል። አትፍሩ። ጌታ ብቻ ነው ይህን ቃል ሊል የሚችል። እግዚአብሔር የተባረከ ይሁን። ስለዚህ ኢሳያስን መልእክት ላከለት፣ ሰምቻለሁ፣ አሁን ግን አንድ ነገር አደርጋለሁ አለ እግዚአብሔር። ምን ታደርጋለህ ሲል ሕዝቅያስ እነሆ በላዩ መንፈስን ሰዳለሁ። አንደኛ አትፍራ፣ ችግር የለም። ማንንም አጥፍቶ ሊሆን ይችላል። አንተ የኪዳን ሰው፣ አንተ ጋር ሲደርስ ግን ይቆማል ሰናክሬም። እግዚአብሔር የተባረከ ይሁን። በላዩ መንፈስ ሰዳለሁ፣ ወሬን ይሰማል፣ ወደ ምድሩ ይመለሳል። በምድሩ በሰይፍ እንዲወድቅ፣ በራሱ ምድር በሰይፍ እንዲወድቅ አደርገዋለሁ ሰናክሬምን በሉት አላቸው። ምዕራፍ 19 ቁጥር 6-7። ሃሌሉያ። ንጉስም ጌታ እንዳለው የኢትዮጵያ ንጉስ ሊወጋ መጥቷል የሚል ወሬ ሰማ የሚል ቃል አለ። እግዚአብሔር ምን አለ? የሆነ ወሬ እሱ ለሱ ትልቅ ነገር ማባከን አይጠበቅም። ለሰናክሬም ወሬ የሆነ ወሬ ይሰማና ሲጨነቅ አምላክ ስለሌለው የሚሆነውን ታያለ። ወሬ ሰዳለሁ፣ ከዛ በኋላ ራሱ እንዴት እንደሚሞት አሳያለሁ ብሎ እግዚአብሔር ይባረክ። በዘመናት መካከል ሰው ያለው አምላክ የተባረከ ይሁን። እንደዚህ ወሬ ይሰማና ያ ነገር እያጨናነቀው እያለ ያንን ለመዋጋት ሲል በመሃል ይሞታል አለው ባጭሩ። እግዚአብሔር የተባረከ ይሁን። ይሄንን ከሰማ በኋላ ሕዝቅያስ በነቢዩ በኢሳያስ የተነገረው መልእክት ምንድን ነው? አይዞ አትፍራ፣ እግዚአብሔር አለ፣ ወሬን ሰድበትና እሱ በምድሩ እንዲሞት አድርገዋለሁ የሚል መልእክት ከሰማ በኋላ ሕዝቅያስ ወይም ደግሞ እግዚአብሔር እንደዚህ አይነት ኪዳን ሲያመጣ አሜን እሰይ ብሎ ሕዝቅያስ ሲረጋጋ፣ ሰይጣን ሁሌም አይተኛም። በእውነት በጣም ትልቁ መሳሪያው ንግግር ነው፣ ጩኸት ነው። ደገመና ሰናክሬም መልእክት ላከበት። ይሄንን ከኢሳያስ ከሰማ በኋላ ሕዝቅያስ ደስ ብሎ ተዘልሎ ደስ ብሎት እንዳይኖር ሌላ ወሬ ደግሞ ጨመረለት። ምን የሚል? እናንተም በአምላካችን በእግዚአብሔር እንታመናለን ብትሉ ሕዝቅያስ የይሁዳና የኢየሩሳሌም በኢየሩሳሌም ያለውን መሰዊያ ፊት ስገዱ ብሎ የኮረብታ መስገጃዎችን ያፈረሰ አይደለምን? ይሄንን አታርጉ፣ ከእጅ ያድናችሁ ዘንድ። ይሄ እንዳፈረሰ አትርሱ፣ የምትወዱትን ነገር እንዳፈረሰባችሁ አትርሱ፣ አስታውሱ። ከእጅ ያድናችሁ ዘንድ የሚችል
ማንም የለም ብሎ እንደገና ፎክሮ መልእክትን ወደ ሕዝቅያስ ላከበት። ሕዝቅያስም እንዲህ አለ፣ እግዚአብሔር በእርግጥ ያድነናል። ሃሌሉያ! የምናመልከው አምላክ በእርግጥ ያድነናል። የታመንነው አምላክ በእርግጥ ያስጥለናል። ከሰማነው ክፉ ወሬ ሁሉ ያወጣናል። ኃይል የእግዚአብሔር ነው እንጂ ሰው አይደለም፣ እሱ መለኮት ነው። ሃሌሉያ ብሎ ከፍ አለ። ሰናክሬም ከፍተኛ ቃል ላከበት ወደ ሕዝቅያስ። ግድ የለም የእግዚአብሔር ያድና ብለህ ህዝቡም እንዳትታመኑ አንተም ደግሞ ላከበት። ሃሌሉያ! ደግሞ ደጋግሞ ሰይጣን የሚያወራው አዋጁ ዛሬ በኢየሱስ የተገለበጠ ይሁን። እግዚአብሔር የተባረከ ይሁን። መለሰና ኢሳያስ ሌላ መልእክት ላከለ። ለይሁዳ ንጉሥ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ኢየሩሳሌም በአሦር እጅ አትሰጥም ብሎ የታመንከ አምላክ ያታለ ብሎ ያለህን ሰምቻለሁ። እግዚአብሔር የተባረከ ይሁን። ለማንኛውም መልእክት ላከበት እንደገና በጽሁፍ እንደዚህ አይነት ነገር አትቀልድ ብሎ አጠፋለሁ ብሎ ሰናክሬም ለሕዝቅያስ ላከበት። ሕዝቅያስ መልእክተኞቹ እንደገና ያመጡትን ደብዳቤ አየ። አጠፋለሁ የሚል ነው። ማንም ደግሞ ከዚህ በፊት ከዚህ ያዳነ ሰው የለም። እስከዛሬ ብዙዎቹ መንግስታት ማንንም ማዳን አልቻሉም። አንተንም አያድንህም፣ የምታመልከው ማምለክ አንተ ማንም ህዝቡም አያድንህም ብሎ መልእክተኛ ላከ። ሕዝቅያስ ድጋሚ በእግዚአብሔር ፊት የመጣውን ደብዳቤ ምን አረገው ይላል? ዘረጋው። እግዚአብሔሩ ሰናክሬም እየተናገረ ያለውን ቃል ኢሳያስ መልእክት አመጣለት። እሱ ደግሞ ወደ እግዚአብሔር ቤት ገባና ይሄው ይሄ ጠላት እንዲህ ያወራ ነው። እግዚአብሔሩ ሰልፍ ሲመጣ ለእግዚአብሔር ልናሳይ ይገባናል። ሃሌሉያ! ስለዚህ ይሄውልህ ይሄው ብሎ በእግዚአብሔር ፊት የሰናክሬምን ቃል ዘረጋ። ባለና በሚኖር በእግዚአብሔር ፊት ሃሌሉያ! የአሞጽ ልጅ ኢሳያስ እንደገና መልእክት ላከ። ደግሞ አሁንም እየሆነ ያለውን ነገር እግዚአብሔር ሰማው። አየ የሰናክሬም ቃል እንደገና በእግዚአብሔር ፊት አነበበና ይሄው እግዚአብሔር ብሎ ካቀረበ በኋላ ኢሳያስ ደግሞ ለሕዝቅያስ እንደገና መልእክት ላከ። ስለ አሦር ንጉሥ ስለ ሰናክሬም የለመንከውን ልመና ያቀረብከውን ጸሎት ሰምቻለሁ ብሎሃል እግዚአብሔር። የእግዚአብሔር ቅናት የእግዚአብሔር ቁጣ የሰናክሬምን ዛቻ ምን ይላል? ያፈርሳል አለው። እግዚአብሔር የተባረከ ይሁን። ወደዚህ ከተማ አይመጣም። እመጣለሁ፣ ገዛታለሁ፣ ይዛታለሁ ወዳላት ከተማ ወደ ኢየሩሳሌም በጭራሽ አይመጣም። ፍላጻን አይወረውርባትም። አንድ መወርወር አይችልም። አለሁን ያለ እግዚአብሔር በጋሻ አይመጣባትም። የአፈር ድልድይ አመዳ ዱቄት አያደርጋትም ከተማይቷል። አይዞ ሕዝቅያስ ሃሌሉያ። በመጣበት መንገድ በዚያው ይመለሳል። ውጊያው ያንተ ሳይሆን የኔ ይሆናል። ወደዚህ ከተማ አይመጣም ይላል እግዚአብሔር። አይመጣም። ለመምጣት ሲሞክር መንገድ ላይ ይቀራል። ግድ የለም እኔ ፕላን አለኝ ለሰናክሬም አለው እግዚአብሔር። እግዚአብሔር የተባረከ ይሁን። ከዛ ቀጥሎ እግዚአብሔር አንድ የሚለው ነገር አለ። እኔም ስለ ባሪያዬ ስለ ዳዊት ይችን ከተማ አድናት ዘንድ እጋርዳታለሁ። ኪዳን ለዘለዓለም የማይበላ አምላክ፣ የተስፋ አምላክ፣ እኛ ሞተን እንኳን ስለ ኪዳኑ ትውልዳችንን የሚደግፍ እግዚአብሔር የተባረከ ይሁን። ሃሌሉያ! አቤት እግዚአብሔር ትልቅነቱ። እጋርዳታለሁ አለ። ተረጋጋ ሕዝቅያስ። በቃ እግዚአብሔር አለ። ድጋሚ መልእክት ሰጠኝ። ስምህ የተባረከ ይሁን። በዚያች ሌሊት ይላል የእግዚአብሔር ቃል የእግዚአብሔር መልአክ ወጣ፣ ከአሞራውያን ሰፈር 180,000 ሰው ገደለ። ሁሉ በድኖች ነበሩ ይላል። ከመኖር ወደ አለመኖር የሰናክሬምን ሰፈር አጠፋ እግዚአብሔር። በጣም ይገርማችሁ፣ የአሦርም ንጉሥ ሰናክሬም በልጆቹ ተገደለ ይላል። ሃሌሉያ! በቃ አይመጣም። ኪዳን ላለ ሰው አይመጣም ሰይጣን። አዋጁ ብዙ ሊሆን ይችላል። ያወጣው ቃል በልጆቻችን ሰፊ ሊሆን፣ ትዳር ሊያናጋ የመጣ ይመስላል። ብዙ ነገር ሊረባብሽ ይችላል። ስለሰማኸው ቃል አትፍራ ይላል እግዚአብሔር። ሃሌሉያ! ስለዚህ እግዚአብሔር እንዳለው ሰናክሬም እንዳለው አይደለም፣ ሕዝቅያስም እንደፈራው አይደለም። የእግዚአብሔር ባሪያ ኢሳያስ እንደተናገረው ስለ እግዚአብሔርም አደርጋለሁ እንዳለ ሆነ። እግዚአብሔር ይባረክ። አሁንም በእኔና በእናንተ ቤት ማን ነው እየተገዳደረን ያለው? ምን ክፉ ቃል ሰማችሁ? እግዚአብሔር የነገረን እርሱ ይወርሰናል። ሰይጣን ያለው ሰዎች ያሉት ምድሪቷ ውጥረት የነገረን እሱ አይሆንም። የሚወርሰን ከእግዚአብሔር አፍ የወጣው ቃል እሱ ይወርሰናል። ምን አለን? ስለሰማኸው ቃል አትፍራ። አሁንም ወዳጆች እላችኋለሁ፣ ምን ክፉ ወሬ የሰማችሁ በእነዚህ ሳምንታት፣ በእነዚህ ወራቶች፣ በተለይ በእነዚህ የውጊያ ሳምንት እንደሆነ በደንብ
እረዳለሁ። እናንተም እንደምትረዱ ተስፋ አደርጋለሁ። ምን ክፉ ወሬ ሰማችሁ? እሱ አይወርሳችሁ። የሚወርሰን እግዚአብሔር የነገረን ነው። ታዲያ እኔ እናንተ ምን እናድርግ? የሚፈርሰውን እናፍርስ። የመሰዊያ ጊዜያችንን የያዘብንን ነገር እናፍርሰው። እሱንም እናፈርሰው እኛ ነን። ወደ እግዚአብሔር እንቅረብ፣ ወደ እኛ ይቀርባል። ሃሌሉያ። እንጠጋ በመንፈስ ቅዱስ። የጸሎት መሰዊያችንን እናንሳ። አቧራው ይራገፍ፣ ለእግዚአብሔር ስፍራ ይኑረን። ሃሌሉያ። ከዛ በኋላስ ከዛ ሁሉም በሚችል አምላክ ላይ እንታመን። በገንዘብ አትታመኑ። በከተማ የሆነች ትልቅ ከተማ አለን ብላችሁ አትታመኑ። ሁሉ ይፈርሳል፣ ሁሉ ያልፋል። ሳያልፍ ለዘላለም የሚኖር ያህዌ ብቻ ነው። ሃሌሉያ። እግዚአብሔር የተባረከ ይሁን። ስለዚህ የሚፈርሰውን አፍርሱ፣ በእግዚአብሔር ታመኑ፣ ምሪት ተቀበሉ ከእግዚአብሔር። ምን ላድርግ? እግዚአብሔር ጠላቴ ይሄንን ዝቷል ብሎ ሕዝቅያስ እንዳደረገው እግዚአብሔር ፊት ነገሩን እንዳቀረበ ጉዳዮቻችሁን በዝርዝር ለእግዚአብሔር አቅርቡ። ለሰው አይደለም። ሰው መፍትሄ የለውም። የሰው እጅ አጭር ነው። ሲጀመር ትልቅ እጅ ያለው እግዚአብሔር ነው። ሃሌሉያ። ለሱ ነገሮቻችንን አቅርቡ፣ ከጌታ ምሪት ተቀበሉ። ምስጋና ከሆነ ያለው እኔ ግን በፊት ቆሜ በምስጋና ብዬ ዘምራለው። እግዚአብሔር ገናና፣ አሜን። ኢየሱስ ገናና። ዘምሩ ካላችሁ አምልኩበት። ውጊያ የሰማችሁት ክፉ ወሬ አለ፣ በጌታ በኢየሱስ ክርስቶስ የፈረሰ ይሁን። አይወርስም። ያዕቆብ ሆይ ተቤዥቻለሁና አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ ያለ እግዚአብሔር እዚህ ቦታ ላይ አይጥልህም። መድኃኒት ምናልባት ሐኪም ቤት አካባቢ ክፉ ወሬ የሰማችሁ እግዚአብሔር ሩቅ ትሄዳላችሁ ብሎ አጭር ነው እድሜያችሁ ተባላችሁ፣ በፍጹም አይሆንም። የነገረን ይወርሰናል። ሃሌሉያ። የሰማነው ከመናፍስቱ ዓለም የወጣው አዋጅ አይወርሰንም። ስለ እኔና ስለ እናንተ ኢየሱስ በመስቀል ላይ ከመታየቱ የተነሳ ሰልፉ የማን ነው? የእግዚአብሔር። ስለዚህ አትፍሩ፣ እግዚአብሔር አለልን። የሚወርሰኝ የእግዚአብሔር ቃል ነው። የሚወርሰኝ እግዚአብሔር የነገረኝ ነው በሉ። ሃሌሉያ። እሱ ይወርሰናል። ክብር ለአምላካችን ለእግዚአብሔር ይሁን። ሕዝቅያስና ከተማይቷን የጋረደ እግዚአብሔር ወደ እሷ መጥቶ ብዙዎችን ሊያጠፋት እንዳልቻለ እኛም ቤት ሰይጣን መጥቶ አያጠፋንም። ሰልፉ የእግዚአብሔር ነው። እኔና እናንተ ግን ምናፈርሰውን እናፍርስ። ቅን ነገርን ከእግዚአብሔር ጋር እንታረቅ። ሰዎችን ይቅር እንበል። ጌታ ደስ የሚለውን መዓዛ እኛ ቤት ያገኝ በልጁ በኢየሱስ መንፈስ ቅዱስ አይዘን እኛ ቤት። ሃሌሉያ። ሰልፉ ያኔ ይሆናል፣ የኔና የናንተ አይሆንም። በምሪት እንወጣለን። ምክንያቱም በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ተብሎ ተጽፏል። የልጅነት ስልጣን የሰጠን ጸጋው ነው። የኢየሱስ ክርስቶስ የደሙ ኪዳን ነው የሰጠን። ይሄንን ክብር ላዳነን ጌታ ይሁን። ሃሌሉያ። ስለዚህ ስለሰማችሁት ክፉ ቃል አትፍሩ። ሰልፉ የእግዚአብሔር ነው። የሚሆነው የሚወርሰን እግዚአብሔር የነገረን ነው። አብርሃምም ወይን ያለቀልኝ ተወረስኩ ሲል ይሄ አይወርስም እኔ የነገርኩ ነው የሚወርሰው እንዳለ የሰማችሁት እንደዚህ እንደ ኤሊኤዘር ከፍ ብሎ ያለ በጌታ በኢየሱስ ስም ዝቅ ይበል። እግዚአብሔር ትልቅ ነው። ከሰማነው አዋጅ በላይ እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ከምናውቀው በላይ ትልቅ ነው። ሃሌሉያ። እግዚአብሔር ይባረክ። ሰልፋችንን ሰልፉ ያደረገልን እግዚአብሔር የተባረከ ይሁን። መጽሐፍ ሲናገር በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ተብሎ እንደተጻፈ እግዚአብሔር የኔና የናንተ ማደሪያችን ነው፣ ማረፊያችን፣ ያስጥለናል። ሃሌሉያ። እግዚአብሔር የተባረከ ይሁን። እንጸልያለን። አምላካችን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ሰይጣን ያወራው አዋጅ ያወራው ወሬ በጌታ በኢየሱስ ስም የፈረሰ ይሁን። ልጆችን ሊያስጨንቅ በጥልቅ የተመከረ ምክር በጌታ በኢየሱስ የፈረሰ ይሁን። የትኛውም ተጽዕኖ ከእግዚአብሔር ያልሆነ እግዚአብሔር ያልተከለው ነገር በጤና ላይ ቢሆን፣ በትዳር ቢሆን፣ በፋይናንስ ቢሆን፣ በመንፈሳዊ አቋም ቢሆን ከመናፍስቱ ዓለም የወጣ አዋጅ በኢየሱስ የፈረሰ ይሁን። እግዚአብሔር ሆይ ለልጆች መልካም ስለሆንክ እናመሰግን። ለምድራችን መልካም ስለሆንክ እናመሰግናለን። ምድራችንን ከተሰማው ክፉ ወሬ እያንዳንዷን አገር በስም ከተማ በስም ጠብቅልን። ምድራችን ኢትዮጵያን ጠብቅልን። የምንኖርበትን አገር ጠብቅልን። ከክፉ አድነን። የወጣው አዋጅ እንደ ሰናክሬም ክፉ ቃል ያወጣው በኢየሱስ የፈረሰ ይሁን። ክፉ ቃል በሀገራችን የወጣው በኢየሱስ ይፍረስ። በእኛና በልጆቻችን በትዳራችን የወጣ አዋጅ በኢየሱስ ይፍረስ። የትኛውም የጨለማው መንግስት ኪዳን በኢየሱስ የፈረሰ ይሁን። እግዚአብሔር ሆይ ለሕዝብ ስለምትዋጋ አትፍሩ ስላልከን እናመሰግንሃለን። ክብር ላንተ ብቻ ይሁን። በጌታ በኢየሱስ ስትል ስማን። አሜን። ኢየሱስ ያድን።